በጎንደር ከተማ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የበጌምድር አርበኞችን የትግል ታሪክ በተገቢው ሰንዶ አደራጅቷል። በአካባቢው በአርበኝነት ትግሉ ተዋግተው አዋግተው በአስተዳደር ሥራ ፍትህ አስፈነው በልማት ሥራ ሕዝብ አስተባብረውና ልቀው ከሚታወቁ የወልቃይት ጠገዴ ስመጥር ጀግኖች መካከል ክቡር ቢትወደድ አዳነ መኮንን ስማቸው ደምቆ ይነሳል። ቢትወደድ አዳነ መኮንን ከአባታቸው ከልጅ መኮንን መንገሻ ከእናታቸው ከወይዘሮ ብዙነሽ አበበ በ1892 ዓ.ም ተወለዱ። ቢትወደድ አዳነ መኮንን በጌምድርና ሰሜን ጠቅላይ ግዛት በወገራ አውራጃ በጠገዴ ወረዳ አዴት ከሚባል ቦታ ነው የተወለዱ። እድገታቸውም ከእናት ከአባታቸው ጋር አድገው ለአቅመ አዳም ከደረሱ በኋላ በቤተ ክህነት የድቁና ማዕረግ ወስደዋል። ዳዊት ደጋሚ ቤተክርስቲያን ሳሚ በጣም ቀልጣፋ ነበሩ። መልካም አስተዳደር ችግር ካለ ቀጥታ ፊት ለፊት የሚታገሉ ታጋይ ነው የነበሩ። በልጅነታቸው በጣም ቀልጣፋ ናቸው። ፍትህን ለመስጠት የሚያደርጓቸው ጥረቶችንም ትልቅ ነው። በግብርናቸውም በአርሶ አደርነታቸው ቀልጣፋ ሆነው ከነበሩ ከሚሰሩ አርበኞች መካከል አንዱ ናቸው። ተኳሽም ናቸው። ጀግና ከነበረው ጀግና ይታጣበት፣ ጎበዝ ከነበረው ጎበዝ አይታጣ፣ ጀግና ይታጣበት። ወጣቱ አዳነ መኮንን ጎራዴ የሚሰነዝር ክንዱ ፈረጠመ። ጦር አሰባበቁ ጋሻ አጨባበጡ ተለየ። ቃታ ስቦ የማይስት ሩጦ የማይቀደም በትግል የማይረታ ሆነ። በ1922 ዓ.ም ወጣቱ አዳነ መኮንን ከጠገዴ ወደ ደብረ ታቦር አቀና። በወቅቱም ራስ ጉግሳ ወሌ መቀመጫቸውን ደብረ ታቦር አድርገው የሰሜኑን የጦር ኃይል ሲያደራጁ ወጣቱ አዳነ መኮንን አይን ውስጥ ገባ። ባደፋር ቢትወደድ አዳነ መኮንን ፈጣን፣ ቀስተኛ፣ አዳኝ፣ ተኳሽ እንደነበሩ ይነገርላቸዋል። ደብረ ታቦር የራሱ ጉግሳ ወሌ ወታደር ሆነው ከሳቸው ጋራ ወታደራዊ ትምህርት ወስደዋል። ራስ ጉግሳ ቤስት ዋሪየርስ የሚባሉ ሰዎችን በየአካባቢ መለመሉ ስለነበር ስመጥር የሆኑ ጀግኖችን ያሰባስቡ ነበር። በዚህም ምክንያት ነው በጠገዴ አካባቢ ስመጥር ከሆኑት ጀግኖች ዋሪየርስ አንዱ ደጃዝማች ቢትወደድ አዳነ ነበሩ። ስለዚህ የእሳቸው ወታደር እንዲሆኑ ያደረጉት በዚህ ምክንያት ነው። ቢትወደድ አዳነም የቀኛዝማችነት ማዕረግ በራስ ጉግሳ ተሰጥቷቸው የእሳቸው ወታደር ከሆኑ በኋላ በታማኝነትና በጀግንነት አገልግለዋል። ያንቺም ጦርነት ጊዜ ተሳትፈዋል። ክቡር አባታችን መሪያችን ደጃዝማች አዳነ መኮንን በጣም ጎበዝ ተዋጊ አዋጊም ነበሩ ይባላል። የጠሩ መኮንን ፋሽስት ኢጣሊያ የአድዋ ሽንፈት ልቧን አቁስሎታል፣ ገጿንም አጥቁሮታል፣ ብሔራዊ ውርደትም አድርሶባታል። ጣሊያን የሽንፈት ታሪኳን ለመሻር የበቀል በትሯን ለማሳረፍ ለዓመታት ተዘጋጅታ በኢትዮጵያ ላይ ዳግም ወረራን ፈጸመች። ደጃዝማች አዳነ መኮንን የፋሽስቱን የግፍ ወረራ ለመመከት ሕዝብ አደራጅተው አርበኛ አሰማርተው ድንበር ዘግቶ ለመጠበቅ ወደ ግንባር ዘመተ። አንቺም ጦርነት በኋላ ራስ ጉግሳ ወሌ ሲሞቱ ቀኛዝማች አዳነ መኮንን ወደ ትውልድ ቦታቸው ወደ ጠገዴ ተመለሱ። ወቅቱ የጣሊያን ሁለተኛው ወረራ ያንዣበበበት ወቅት ስለነበር ራስ ምሩ የጎጃምና የጎንደርን ጦር ይዘው ወደ ሽሬ እንዲዘምት ሲታዘዝ፣ ቢትወደድ አዳነ ደግሞ የሰቲት ሁመራን በር የጠገዴን፣ የወልቃይትን፣ የአርማጭሆን ሕዝብ ይዘው የሰቲት ሁመራን በር እንዲዘጉ ታዘዙ። አርማጭሆና ጠገዴ ደንበር አንገር የሚባል ከሱ ሁለት ወንድሞቻቸው ሞቱባቸው። ዳኛቸውና ማሞዬ ይባላሉ። ሁለቱም ወንድሞቻቸው ከሞቱ አካተው
ለትግል ቆርጠው ተነሱ። ጨርቆስ ማይለማሞ የሁለት አፋሪ ሀገር ወይ እነሱ አይመጡ ወኛ እንሻገር ጨርቆስ ማይለሞ ዝለቁ በክትክታ በትር ምን ሽራው ተባለ። ርች ተተኮሰ ተባሻ ገጠሙ። ይሄ ሰላቶ ሲሄድ ባህር ሆነ። ዝም ብሎ ሲታይ ሜዳ ነው። ሄደ። ይሄ ፌርሞ የጫነው ጥይትና ጠመንጃ ወደ ባህር ገባ። በዛን ጊዜ የነበረ የጦር ስልታቸው፣ አዋጊነታቸው፣ ተዋጊነታቸው በጣም የሚደነቅ ነው። አባደ ፈራዲን ብንወደድን አዳነ አንተንህ ድንበር ጥሶ ሉዓላዊነትን ደፍሮ ወደ ሀገር የገባውን ፋሽስት ኢጣሊያ ለመመከት የአርማጭሆ ጠገዴና ወልቃይት አርበኞች አዲስ ትግልን አዋልደው የሽምቅ ውጊያም ተካኑበት። እንደ ገመድ ተሳስሮ ውሉ የጠበቀው የአርበኞች ትብብር ከመከላከል ወደ ማጥቃት ተሸጋገረ። ይሄን አስመልክቶ አቶ ገሪማ ታፈረ ጎንደሬው በጋሻው በሚለው መጽሐፋቸው ወልቃይት አዲ ኮከብ ላይ 1930 ዓ.ም የካቲት 30 ቀን የጃናወራ የቆላ ወገር አርበኞች በደጃዝማች ሀጎስ ተሰማ፣ የአርማጭሆ አርበኞች በደጃዝማች ብሬ ዘገየ፣ የጠገዴ አርበኞች በደጃዝማች አዳነ መኮንን፣ የጸለሉ አርበኞች በደጃዝማች ደስታ መሩ፣ የደብረ ሐሪያና የቃብቴ አርበኞች በፊት አውራሪ መስፍን ረዳ፣ የአውሳ አርበኞች በደጃዝማች አያና ቸኮል እየተመራ እንደ ሌሎች ወረዳዎች ነፃነቱን በእጁ ለማስጨበጥ በማሰብ ወልቃይት ዘመተ በማለት ገጽ 82 ገልጾት ይገኛል። የተወደደ አዳነ መኮንን፣ ደጃዝማች ብሬ ዘገየና ሌሎችም አርበኞች በቅንጅት ጨርቆስ አዲ ኮከብ ላይ ባደረጉት ጦርነት ወልቃይት ላይ ማለት ነው የጣሊያን ጦር ተሸንፎ ወልቃይትን ሙሉ በሙሉ ነፃ ወጡ። በጣሊያን ጊዜ በጠቅላላው ከ45 በላይ ውጊያ ከጣሊያን ጋር አድርገዋል። አውሮፕላንም መስፊንቶ ጣሊያን ጠገዴ መስፊንቶ የሚባለውን ካምፕ በመደምሰስ የጣሊያንም አውሮፕላን ጥለዋል። ብዙ ቤተሰቦቻቸውም በጦርነቱ እኮ ሙተውባቸዋል። ግን ከሁሉም ይልቅ አገር ነው ብለው ስለ ሀገር የሚጨነቁ ስለ ሀገር የሚያስቡ አቃፊ ካልሆንክ ጀግና መምረጥ ካልቻልክ አሰላለፍ ካልቻልክ በጦርነት ተሸናፊ ነው የምትሆነው። እሳቸው ግን አዋጊም ተዋጊም የጀግና አመራረጥን ችሎታ የነበራቸው በጣም የተመሰከረላቸው ናቸው። ቢትወደድ አዳነ በወልቃይት በጠገዴ እስከ ሰቲት ሁመራ ያለው አጠቃላይ በጎንደር ማለት ይቻላል ከነበሩት አርበኞች ስመጥር የተሳካላቸው ጀግና አርበኛ መሪ ነበሩ። እሳቸው በወቅቱ ከነበረ ሻዕቢያ ላይ ማስተባበር የተደማጭነትን አቅም ነበራቸው ይባላል። አንዱ ማህበረሰቡ መሪ ማውጣት በደጃች አዳነ የታየ ምልክት ነው። በኋላ ከተመታሁ እንዳትቀብሩኝ፣ በፊቴ ከተመታሁ ቀበሩኝ ያሉበት መንገድ የጀግንነቱ የተወራረሰ በጣም ትልቅ አርበኛ ናቸው። ጠላትን አልደፈር ብለው ከታገሉ መካከሎች ስለሆነም በወልቃይት ጠገዴ በጣም በርካታ ጀግኖች ያፈሩ ናቸው። የአገር የለን አርበኞች እንደዚህ የላውሳቸው እነዚህ ለቅደስታ እነ መስፍን ረዳና እንደዚህ የላውሳቸው አባደ ፈራዲ እሱም የመራቸው። የኢትዮጵያ አርበኞች ትግል ዘርን የዘለለ ትብብርን ያዳበረ የሀገር ፍቅርን ያስቀደመ ልዩነትን ጉልበቱ ያደረገ በመሆኑ በአንድነት ተዋግተው ድልን አሳዩ። የአርማጭሆ ጠገዴና ወልቃይት አርበኞች ደማቸው ፈሶ አጥንታቸው ተከስክሶ በተባበረ ክንድ ምድሩን ነፃ አደረጉ። ሕዝቡም አርበኛ አደራጅቶ ጦር መርቶ በግንባር ተዋግቶ ድል ላመጣው ቀኛዝማች አዳነ መኮንን ሹመት ሰጠው። ድል አድርገው ወንድማቸው ገብረው ስንት አርበኛ ሞቶ ስንት አርበኛ ቆስሎ ተመልሰው መጡና ጠገዴ ዘለቁ። ጠገዴ ጨኳር ኩዶ ይባላል። ከዚያ ስብሰባ አውራችሁ ምረጡ ተባለ። ደጃዝማች እንበለው ተባለ። ደጃዝማች አዳነ መኮንን ይምራን ብለው ቅጠል እንደዚህ አድርገው ራሳቸው ጥለው ጠገዴ አጣጢ ተመረጡ። ህዝቡ ቅጠል በሙሉ ህዝብ የጠገዴ ህዝብ ይዞ አንተ አውራጃ ብለናል አውራጃ ብለው ሾመው። መንግስት ተቀብሎ ሾማቸው እንጂ በምክትል በምናምን ኑረው እድገት ያመጡ አይደለም።
አዲስ አበባ በገቡ ጊዜ ኃይለ ሥላሴ ጋር ተገናኝተ ስማቸው ጠይቀው አንተ ምን ማን ትባላለህ ብለው ለደጃዝማች አዳነ እኔማ ደጃዝማች አዳነ መኮንን እባላለሁ ብለው አዳ አንተ ነህ አዳነ ብለው አዎ አራራ አንተማ በክር ልጅ አይደለ ጥሩ ስራ ሰምቻለሁ ጀግንነትም እዚያው ነው እኮ ኃይለ ሥላሴ ጓንዴ ላኩ እኮ ለደጃዝማች አዳነ ነው በ32 ዓመተ ምህረት በእኔ ዕድሜ ጓንዴ መጣ እንደ ዛሬ በሐምሌ ነሐሴ በጓንጉ ተሻገሩ ገዳሪፍ ሆኖ ነው የላኩት ኃይለ ሥላሴ አዳነ አቤት ሰጥቻለሁ ወገራ አውራጃውን እስተሰጭት ሞራ ግዛ ሰጥቻለሁ ደጃዝማችነት ብሎ ያን ጊዜ ተቀብለው እጅ ነስተው መጡ። ህዝቡን በማስተባበር ባደረጉት ትግል የጠገዴ ህዝብ ጠገዴ አጣጥ ላይ ተሰብስቦ ለመጀመሪያ ጊዜ መሪውን ማዕረግ የደጃዝማችነት ማዕረግ ሰጥቶ እንዲመሩ ያደረጋቸው ነው። ኦቨርዌልሚንግ ፎት ማለት ነው። አርበኝነት፣ ድፍረት፣ ብልህነት ስለነበራቸው የማህበረሰብ ቅቡልነት እንደነበረ ነው የሚያሳየው። ከጀግንነታቸው በበለጠ የማስተዳደር የመምራት አቅማቸው ከነበሩ አርበኞች ሻል ያለ ሚና ስለነበራቸው ንጉሱም ከስደት በኋላ የአውራጃ አስተዳዳሪነት ኃላፊነት እንደሰጧቸው እና ለረጅም ጊዜ አውራጃ አስተዳዳሪ ሆነው ወልቃይት ጠገዴን አስተዳድረዋል። ወልቃይት ትንሽ ናት የፍየል ግንባር ወጠገዴም ትንሽ ነው የፍየል ግንባር በጣም ታቆራለሽ የደፋር ሀገር መገን ከነጻነት ማግስት የእርሻ ሥራን ከልባቸው የሚወዱት ቀኛዝማች አዳነ መኮንን በጥቅጥቅ ደን የተሞላውን የአርማጭሆ፣ ጠገዴ፣ ወልቃይትና የሁመራ መሬት በሰፊው ለማልማት ተንቀሳቀሱ። ከድል በኋላ ቢትወደድ አዳነ መኮንን ማለት የወልቃይት የጠገዴ ገበሬ ሁሉ ወደ ልማት ቦታው ወደ ሁመራ እንዲወርድና የአገሬ ገበሬ ወርደህ ቀየህ ነው መሬትህ ነው ወርደህ ረስ ብለው የልማት መሪም ነበሩ ማለት ይቻላል። አልሙ ነው ይሉ የነበሩ አልሙ ልማት እርሻ እሳቸውም ያርሳሉ፣ ህዝቡም ያሳርሳሉ። የእሳቸው እርሻ ሰፊ እርሻ ነበራቸው። ህዝቡን በልማት ያካሄዱት ነበር። በእርሻም ተሳትፈዋል ደጃዝማች አዳነ በልማት ባናት የሚባል ትልቅ በረሃ እርሻ አካሂደው እስከ የሌሉ አዝመራ አዝምረዋል። ገቢ ብዙ ድርጅት አደራጅተዋል። እርሻ ነበራቸው። አብረው እዚያው ባላገሩ ጋር ተሰልፈው ትልቅ ሰው ናቸው። ቢትወደድ አዳነ መኮንን ቀና አመለካከት ያላቸው እሳቸው ይህን ሁሉ ሰራተኛ ይህ ሁሉ ስራ ሲጀመር አበረታች እንስራ ነው። ራሳቸው ሰራተኛ ናቸው። ትራክተር ገብተው የሚያዩ ናቸው። እርሻውን በእግራቸው የሚሄዱ ናቸው። እንዲያርገው ነው ለልማቱ ተሳታፊ ነበሩ። ሰፊ የእርሻ መሬት በሰቲት ሁመራ፣ በወልቃይት ወረዳ፣ በአርማጭሆ ወረዳ፣ በጠገዴ ወረዳ የተስፋፉት ነው። ለምሳሌ ጠገዴ ወረዳ ሰፊ የማርዘነብ እርሻ ልማት አለ፣ የከባቦር እርሻ ልማት አለ፣ ብዙ የእርሻ ልማቶች አሉ። አርማጭሆ ወረዳ የአብደራፊ ልማት ማህበር አለ። በሰቲት ሁመራ ደግሞ ሰፊ ልማት ወረዳ አለ። ይህንን ለእርሻ ያዘጋጁት እና ሰፊ የዘመናዊ አግሪካልቸር እንዲስፋፋ ያደረጉት እሳቸው ናቸው። ዘመናዊ እርሻም የእሳቸው አንድ ራዕይ እንደነበር ነው የሚያሳየው። የዘመናዊ እርሻ ማስፋፋት በዚህ አካባቢ የቢትወደድ አዳነ አንዱ ራዕይ እንደነበር ነው ብዙ ነገሮች ያነበብነውና እሳቸው ይሄን አካባቢ የተሻለ አካባቢ ማድረግ የሚችሉ ሰው ነበሩ። ብዙ ተከታይ የሚያፈሩ ነበር ብዬ አስባለሁ። በተለይ አመለካከታቸው በጣም ዋይዝ ነው። የወልቃይት ጠገዴ ጥቁር አፈር ጥቁር መዘጋ የሚሉት ይሄ ጥቁር መዘጋው ነው። ቢትወደድ አዳነም ሚናቸው ቀላል አልነበረም፣ ትልቅ ነበር። እንዲለማ አካባቢው ትራክተሮች እንዲገቡ ደንበሩ እንዲጠበቅ ፈርቀዳጅ ሆነው ይህን ስራ እየሰሩ ናቸው። ለመውሰድ ይችላል በላቸው ክላልተር ድራባቸው ጓንዴን ያባደፋር አገር ወልቃይት ጠገዴን ዳንሻና ጉበራን ዳረንደምናለሽ ከባህላዊ እርሻ ተላቆ ዘመናዊነትን ተላብሶ የሚከናወነው የእርሻ ሥራ ከቀን ወደ ቀን እያደገ መጣ። ቢትወደድ አዳነ መኮንን ተደራጅቶ መስራትን፣ በህብረት ማልማትን፣ የእውቀት ሽግግርን እያበረታቱ አስፋፉት።
በሁመራ የተቋቋመው የወልቃይት ጠገዴ ሁለገብ የህብረት ሥራ ማኅበር ንዋይ አብዝቶ ህብረቱን አደራጅቶ መሬቱን አስፋፍቶ መስራትን አዳበረ። ማኅበሩ ዘመናዊ ትራክተር አሰማርቶ የጥገና ማዕከል ገንብቶ መስራትን ተካኑበት። በወልቃይት ጠገዴ የሁለገብ ማኅበር የሚጠናከረው ቢትወደድ አዳነ እየመጡ ገበሬውን እርስ በርሱ ተባብረው ይህን ማኅበር እንዲያቋቁመውና እንዲያስፋፋው ለማድረግ ብዙ ጥረት አድርጓል። አስመራም እየሄዱ ገንዘብ እያዋጡ ማኅበሩ እንዲስፋፋ ከትንሽ እስከ ትልቅ ያለው ገበሬ በሙሉ ቢትወደድን የማይወድ ገበሬ አልነበረም። ከእርሻቸው ሄደን አይዟችሁ ተነቃቁ ብለው ወልቃይት ጠገዴ ሰብስበው በአንድ ላይ እርሻው ያነቃቁ እሳቸው ናቸው። በኃይል ጎበዝ እንደገና ታታሪ የነበሩ አባት ናቸው። የህብረት ሥራ ገበሬዎች ማኅበር ነው የተባለ። ያ ሲቋቋም እንግዲህ ያው ሁመራ ወልቃይት ጠገዴ የበጌ ምድርና ሰሜን አስተዳደር ነው እና ይሄ ሲቋቋም ትራክተር ገባ። በመላ ኢትዮጵያ ያለ ሰራተኛ ገባ ወደዛ። የሚመራውም የዚህ ወዲህ እንዲሰጠኝ ይላል። ሰጥተናል ይሉታል አስተዳዳሪዎቹ። ቢትወደድ አዳነ የሚያርስ ከሆነ ያውለት አገሩ ማረስ ነው። ሄዳ መንጥራ ምን ብለህ ጉልበት ከይዘ ገንዘብ የሚያዋጣውን ያህል ፕላን አድርገህ መስራት ነው ገብተህ። ይሄ ነው ስራ ነበር። እነ ደጃዝማች ቢትወደድ አዳነን እነ ደጃች አያናዝጊ እነ ደጃች ጸዳለ እነ አፍተራይ መለሰ ረዳ እነ አፍተራይ መለሰ ኃይሉ እነ አፍተራይ ሰረበ ለማም ይሄ ሁመራ እርሻ ልማትም እንዲለማ ትልቅ ሚና ነበራቸውና በዚህ መልኩ ሌሎችም ጀግኖችም ነበሩ። ግን ፈርቀዳጅ ሆነው ይሄን ስራ እየሰሩ ናቸው ለመሰረት ነው። ደፋር መድኃኒቱ ጦሩ ገረገረ ጦሩ ገረገረ ተገረገረ። በአርማጭሆ ጠገዴ ወልቃይትና ሁመራ በሰፋፊ ማሳዎች ትራክተሮች አጓሩ። ገበሬው በማሳው ውሎ አደረ። ምርቱም በየአይነቱ ታፈሰ። የገበሬው ትጋት ዳብሮ ዘመናዊ እርሻን አስፋፍቶ ምርታማ ቢሆንም ከሁመራ ጎንደር የሚያስተሳስር መንገድ አለመኖሩ ምርትን በጊዜው ለገበያ ለማድረስ አስቸጋሪ ሆነ። የሀገራችን የዚህ ወልቃይት ጠገዴ ሕዝብ ለእርሻ የሚፈልገው ይህን ሰፊ በረሃ ለመጠቀም ሲፈልግ ትራንስፖርት አልነበረው። የዳንሻ የሁመራ መገናኛ መንገዱ የሰው መንገድ ነው የምትመስል የነበር፣ የመኪና መንገድ የለም። ሁመራ ለመሄድ ከጎንደር በአውሮፕላን ተሳፍራ አስመራ ትሄዳለህ። አስመራ ሄደህ ተሰነይ ነው የምትወርድ። በተሰነይ ነው እንደገና ወደ ሁመራ የምትገባ በመኪና በኦምን አጀር አድርገህ ነው የምትገባ። ዝግኗ ይሄ በምን ትሄዳለህ? ማን ጥሶት እንደን ይህን ደንቢና አንበሳ ጋዘን ማን ያልፈዋል? ነብሩ ይሄን አውቃለሁ። ከጎንደር አንስተው እስከ ሁመራ ድረስ ያስጠረጉት ክቡር ቢትወደድ አዳነ መኮንን ናቸው። እያንዳንዳችን በትራክተር ያኔ 400 ብር ወጪ አድርገናል። እኔ ራሴ አውጥቻለሁ። ከሁመራ ጎንደር ያለው መንገድ እንዲጠረግ 255 ኪሎ ሜትር ነው ተብሎ እንዲጠረግ 400 ብር ገበሬው በሙሉ ከፍሏል። ቢትወደድ ናቸው ያነሱት። ይሄን ነገር እንዲሰራ ያደረጉ እንዲጀመር ያደረጉ ወደ አስመራ ከመሄድ በዚህ በጎንደር ሂደን ንብረታችን ያለማነውን ሀብት እንድንሸጥ ለማድረግ መንገዱ እንዲጠረግ ያደረጉ ቢትወደድ አዳነ መኮንን ናቸው። እስከ ካዛ የወልቃይት ሰው፣ ከካዛ እስከ አንገረብ የጠገዴ ሰው፣ አንገረብ ወደዚያ አርማጭሆ ወረዳ ጠርጎ ነው ናዲ በሄደበት መኪና ያገባ ነው። እንዲገባ ያደረጉ ደግሞ እሳቸው ናቸው። እነሱ አላሰሩ መች ይሰራል መንገዱ? አንተስ ብታስበው የእነሱ ትብብር አስፈላጊ ነው። ገዥ ስለሆኑ መሪም ናቸው። በገዥነት ብቻ ሳይሆን የሥራ መሪ ናቸው። የልማቱ መሪ ስለሆኑ እነሱ ይተባበራሉ። ወረዳ ገዥ ይተባበራል፣ ምክትል ገዥ ይተባበራል። በዚህ አካባቢ ጸጥታው እንዳይረበሽ፣ መንገድ ሰራተኛው በሰላም ውሎ እንዲገባ፣ ስራው እንዳይደናቀፍ ያን እያደረጉ ነው ሁሉ እዚህ የተደረሰ። የሚገኘው ምርት በሙሉ በቀጥታ የሚሄድ የነበረው በኦምና ሀጀር አድርጎ ወደ ኤርትራ ነው። ስለዚህ የበለጠ ይሄ ልማት የጎንደርን አካባቢ የአማራውን አካባቢ መጥቀም ስለነበረበት ከጎንደር ሰቲት ሁመራ ያለው መንገድ መሰራት ነበረበት። ስለዚህ ህዝብን በማስተባበር በህዝብ ገንዘብ መዋጮ የጎንደር ሰቲት ሁመራን 255 ኪሎ ሜትር መንገድ ያሰሩት እሳቸው ናቸው። ደጃዝማች ቢትወደድ አዳነ አንዱ የመሰረታዊ ችግር የነበረው መንገድ ነው።
መንገድም እሱን ለማስተሳሰር የተደረገ መንገድ ነበር። በዚህ ከሁመራ ጎንደርም አምባድርኩታን በሱ ደግሞ የሚገናኙበት መንገድ ስለነበረ ከቤት ሞሎ እዚህኛው ጋር ያሉ መንገዶች መሰረታዊ ችግር ስላለ ለምን አነሳስር የሚል ቁጭት ከነበራቸው ደጃዝማች አንዱ ናቸው ነው ሰጥቷል። አባደ ፈራዲን ብትወደድ አዳነ አንተ የኛው ጀግና። በአካባቢው ዘመናዊ የእርሻ ሥራ ተስፋፍቶ የተራበ በልቶ ኅብረቱ ተጠናክሮ የልማት ሥራው አድማሱን አሰፋ። ቢትወደድ አዳነ መኮንን አርማጭሆን፣ ጠገዴና ወልቃይትን አስተሳስራ የምትገኘውን የዳንሻ ከተማ እስትንፋሷን አሳደጉት። ወርድና ቁመቷንም ዘረጉት። ዳንሻ ዋኛው አዳነ ቆርቁሯት የዳር ማርያም የአውደ ዓመቱ ሂዶ ዋኛው አዳነ ለሳቸው ደይ ጠንቶ ይዟቸው መጣ። ዋኛው አዳነ ልጄ እነዚህ ልጆች ታውቃቸውናለህ አሉ። ለኛ አውቃቸዋለሁ። በቃ እንግዲህ ብቻ ማደር ብቻ መቀመጥ ወግዤልህ ነኝ። ነገ ጀምረህ ምራቸው፣ ለነዚህ ምራቸው፣ ሊያስተዳቱ ጎረቤት ሊሆኑ ምራቸው፣ ነገር ሰጥቻለሁ አሉ። እጅ ነሳ እና ደጃች አዳነ ሙያቸው ብዙ ነው ልልህ ነኝ። መጀመሪያ ገበያ ድሮ ገበያ ነበር፣ ቀዳሜ ገበያ ብለው አርማጭሆ ሰፈር ድሮ ኃይለ ሥላሴ ጽርጋ እዚያ ገበያ ብለው እዚያ መሰረቱ። እዚህ ነጋዴ እዚህ ሆኖ እንዲለማ ብለው ከልብለው አንዱ ጭቃውን እየሾሙ አንተ ፈረሰኛ አንተ እያሉ መደበው ሄዱ። ትንሽ ቀበሌ ነው የነበረችው። በዋናው መንገድ አዲስ በተሰራው ዋና መንገድ ዳር ላይ ነው የምትገኘው እና ያን ጊዜ እዛ አካባቢ ለከተማ መጭ ስለነበረች ከተማዋ እንድትስፋፋና ምሪት እንዲሰጥ ዋኛው አዳነ የሚባል ሰው የአካባቢን ተወላጅ ያን አካባቢ እንዲያስተዳድር ሾሙትና እሱ ልክ እንደ ገጠር ማዘጋጃ ቤት ኃላፊ ሆኖ ማለት ነው በአካባቢው ያሉ ሰዎች መሬት እንዲመሩ ተደረገ። በታሪክ ደረጃ እቺ ከተማ እንደምትሆን እሳቸው ይናገሩ ነበር ነው የሚባል። እቺ ከተማ ከእሳቸው በኋላ ነው ዋኛው አዳነ የሚባሉ እነ ኢየሩስ አጣናው የሚባሉ የቆዩ ከእሳቸው በኋላ እቺን አካባቢ ቆረቆሩ የሚባሉ ሰዎች አሉ። ግን ከነኚህ ሰዎች በፊት ቢትወደድ አዳነ እቺ ከተማ እንደምትሆን ይናገሩ ነበር። ቀድመው አይተውታል፣ ይነገር ነበር። እንድትቋቋም ዋኛው አዳነ የሚባል አንዱ ዳንሻን ከመሰረቱ መካከል በቀዳሚነት ይጠቀሳል። አሁን የዳንሻ ከተማ ምክትል ከንቲባ ያለው የእሳቸው ልጅ ነው። ልጃቸው አደራጀው ዋኛው ይባላል ማለት። ዳንሻ ከተመሰረተች ከተማዋ ጀምሮ የቢትወደድ አዳነም የራሳቸው አሻራ ያሳረፉባት ከተማ ነው። እናት ዓለም ዳንሻ አያሰማይ ክፉ ነው እንኳንስ የሰው ልጅ አይሰበር ዛፉ ነው። ከዕለት ወደ ዕለት እድገቷ የተፋጠነው የዳንሻ ከተማ ገጽታዋ ተቀየረ። አምራች ኃይሎችም መኖሪያቸው አደረጓት። ቢትወደድ አዳነ መኮንንም በዳንሻ ከተማ የተጀመረው ከተሜነት እንዲስፋፋ ሌሎች ተግባራትንም አከናወኑ። ሞት አለ። ስትሞቱ መቃብር ቤተክርስቲያን ሳብ አድርጌ ልቆረቆርላችሁ ነኝ ብለው ተነሱ። እዛች ጣቢያ ፖሊስ ያለሽ ፖሊስ ጣቢያ ሲደርሱ ቆሙና በሉ በረሃ ነው፣ እሳት ነው፣ ጫካ ነው። ያን ጊዜ ቦዳ ነው። ተተት ብለው ሚካኤል ሰፈር ሂደው ተሰቀሉ። በገዛ እጃቸው መንገድ የለው ምን የለው ጥፈው ተራራዋ አምቦሌሌ ዙረው እኛ ወደ ቅጥሩ ባጠገብ ቁመናል። ሽፈራው አልማየሁ የሚባል ነበር። እኛ የአገር ሰው ይኖረን ልጆች አሉና አቤት ልጅ የሚገዛ እናቱ ይዞ ነው አሉ ሲተረቱ። ውሃም እርሻ የሚያርስ ግን ውሃ ይዞ ነው እና ውሃ ሳቲ ደግሞ እርሻ አርሳለሁ ማለት ውሸት ነው። ውሃ ካለው ቤተክርስቲያን እዚች ትከሉ ብለው ቆረቆሩልና አንጨበጨብና እሳቸው መተውችን ቤተክርስቲያን ሲመሰርቱ ወደ 78 ጎጆ ነው የነበረች። እዚች ቁመው ደግሞ ይሄ በዚህ ውሃ ይፈልቃል እዚች ቤተክርስቲያን ትከሉ ብለው ወስነው እላይ ብሎ ነበር። ህዝቡ እላይ ሲል ህዝቡ እላይኛው አይመችም፣ ይሄ ለመቃብሩም ለሁሉም እዚች ቤተክርስቲያን ትከሉ ብለው አስተክለው ወደ ጎንደር ሲሄዱ እኔ ገና ሕፃን ዲያቆን ነበርኩ ማለት ነው። ቢትወደድ አዳነ አገር መስርተዋል፣ ከተማን ገንብተዋል፣ ህብረተሰቡን አንድነት እንዲይዝ አድርገው አቋቁመዋል። የቢትወደድ አዳነ መኮንን ታሪክ በዚሁ የሚያልቅ አይደለም። ላይ ደጋው ላይ ደቃጋሮ ጠገዴ ላይ ያለው ደብረሃረ ያለው ባላባት ወደ ከተሞች መምጣት ጀመረ። ከዛ የእርሻው እድገት የዳንሻ የመሬት አቀማመጥ ዳንሻን
የሚመጣ ሰው እየበዛ ባለሀብቱ እየመጣ ቤት እየሰራ ከተማዋ እንድታድግ ተደረገ። አሁን ያለችበት ደረጃ የደረሰችው በዚህ ምክንያት። የዚህ ማህበረሰብ ለትንሽ ጊዜም ቢሆን አስተዳዳሪ ተብዬ መጣራቴ ለኔ ትልቅ ነገር ነው። እውነት ለመናገር እሳቸው ከተማ ትሆናለች ብለው ፎርካስት ባደረጓት ከተማ ላይ በዚህ ደረጃ የእሳቸው ከተማ ተብሎ ሲጠራ ደግሞ የሆነ ውስጣዊ ሐሴት ይፈጥርልሃል። ዳንሻ ከተመሰረተች ከተማዋ ጀምሮ የቢትወደድ አዳነም የራሳቸው አሻራ ያሳረፉባት ከተማ ነው። እንድትቋቋም የዘመናዊ እርሻ ስለነበር የወልቃይት ጠገዴ ሁለገብ ህብረት ስራ ማህበራት ተቋቁሞ የእርሻ ዘመናዊነቱ ስለነበር የግብይት ማዕከል ነው ከተሞች ይቋቋማሉ። የመገበያያ ቦታም ከተሞች ስለሚያስፈልጉ ማለት ነው። ስለዚህ በዚህ መልኩ እነ ዳንሻ እነ ሁመራ እየከተሙ የሚመጡበት ናቸው። ቢትወደድ አዳነው ጀግናው አባ ደፋር በአካባቢው ልማትን ወደው ከተሜነትን አስፋፍተው እድገት አብዝተው ለውጥን ያሳዩት ቢትወደድ አዳነ መኮንን ለፍትህና ርትህ የላቀ ትኩረትን ይሰጣሉ። በአስተዳደር ዘመናቸው በማህበረሰቡ ውስጥ ፍትህ ሰፍኖ ሀቅ ተጠብቆ እምነት ጸንቶ እንዲኖር በትኩረት ሰሩ። ቢትወደድ አዳነ መኮንን ክስ አቅርበህ ወዲያውኑ ክሱ ተቀብለው ከሳሹንና ተከሳሹን አቅርበው ፍትህ ይሰጣሉ። ወዲያውኑ ቀጠሮ ለነገ ያነገ ወዲያ ይሉ ፍትህ ወዳድ ናቸው። በጣም ፍትህ ወዳድ ናቸው። ግጭት አነሳን። ባጋል ላይ ጥርጊያ ጠረጉብና እርሻችን ዳር እነሱ ጋር ተጣልተን ጥይት ተኩስ ሆነ። እሳቸው ወርደው እኛ በጠገዴ ተመርጠን አንድ 20 ምንሆን ሰዎች ተመርጠን በጠገዴ በወረዳው ወረድና ፍተራ በሪውን ወረዳ ነበር አስመርጦ ላከ። እሳቸውም በዚህ ወረዱ። በሞራ መጥተው ባጋላ ህዋልካው ቁጭ ብለው ምንድነው አጣልቷቸው አሉና እርሻችን ቀምተውና በሰላችን ቀምተን አሉ። አረገና እኔ ተቀምጬ ብለው ለኛ ልጆች ተቆጥተው በሉ 8 ማቤት ጠገዴ ሰደደው። እኔ ልቆርጠው አልችልም። እኔ ጠገዴ እርጥብ ቅጠል ጨኳርኩዶ ማርያም መሽሮም ታውቃላችሁ አሉ። አዎ አውቃለሁ አልኳ። ሰምቻለሁ አውቃለሁ አልኳ። ተባረክ ልጄ። አሁን እኔ በቁሜ ያለው ግን እንኳን በጥይት በጅራፍ እንዳትካረቡ በአዲሱ ካበኔ አምላክ ብያቸዋለሁ አሉና ይህን ወግዘን እኛም እየዞርነ ገበሬው ህሞት አድነ ነው ከረምነ። እርሻውም ታረሰ። እሳቸው በቁም ነው ፈርደውልህ የሚሄዱ። ያን ጊዜ ነው ወስነው የሚሄዱ። ይሄድ እንደዚህ አይደል ይድሩ አውቆ የለሆነ ብለው በዚያ ነው የሚታረስ መሬት ነው እንጂ ሰውን በጣም ደግሞ እንደዛሬው ክርክር አልነበረም። ወንድም ለምሳሌ ከበድ ያለ ሰው ከሆነ በሽማግሌ ታረቁ ይላሉ። የሚፈታ ከሆነ ደግሞ እስከ ፍርድ ቤት አጥብቀው የያዙት እሳቸው ናቸው እንጂ ይቻላል። ፈረሰኛ የሚባል አለ፣ ወረዳ የሚባል አለ፣ እንደገና ምስለኔ የሚባል አለ፣ ምክትል ምስለኔ፣ ጭቃ የሚባል አለ፣ የዛሬ ቀበሌ ማለት ነው። እንደዚህ አድርገው ሲያስተዳድሩት ነበር። በኃይለ ሥላሴ አምላክ ሲባል አንድ ሰው ፈለክ የሚል የለም። ጥሩ አድርገው ነው ሲያስተዳድሩት የነበር። ጉቦ ማላጅ ኳዳጅ የማይወዱ ቀጥታ ሰው ጋር የሚገናኙ በደንብ አውቃቸዋለሁ። እኔ ደህና አድርጌ ይህ ሰው ነገር አይሰው በምግባር ነው የሚያው በምግባር ያሉ። በዛን ዘመን በተለይ በአፄ ኃይለ ሥላሴ ዘመን አብዛኛው የፍርድ ቤት ክሶች ከመሬት ጋር የተያያዙ ናቸው። ፍርድ ቤቶች የሚያደርጉትን ማጓተት አቤቱታ ሲቀርብላቸው የፍርድ ቤት ዳኞችን ጉዳዩ በፍጥነት ፍትህ እንዲሰጡ የመምራት አቅጣጫ የማሳየት ገጠርም ይሄዳሉ፣ ሁመራም ይሄዳሉ፣ ጠገዴም ይሄዳሉ፣ ወልቃይትም ይሄዳሉ፣ ዳባትም ወገራም ሲሄዱ በሚሄዱበት አካባቢ ህዝቡ የሚያቀርብላቸውን አቤቱታዎች ሰምተው ከዛው ላይ ፍትህ በመስጠት ግን ብዙ ህዝብ ፈጣን አገልግሎት እንደሚሰጧቸው ሲናገሩ እሰማለሁ። ፊት ለፊት ሲያገኙ ደግሞ ፍትህ ቀጥታ ይሰጣሉ። ደጃች አዳነ ይባላል እና እንደዚህ ዙሪያ ጥምጥም አይወዱም ይባላል። ብዙ ጊዜ ጀግና የሆነ ሰው ፊት ለፊት ነው ታል ነገሮችን አያንዛዛም። ፊት ለፊት እውነትን ይጋፈጣል። እሳቸውም የዚህ አይነት ባህሪ እንደነበራቸው ነው የሚገለጸው። ከፍትህ አንጻር አጭር መንገድ ፍትህ ይሰጣሉ። ቀልጣፋ የሆነ ፍትህ እንዲያገኝ ማህበረሰቡ ውሎ ሳያድር ፍትህ እንዲያገኝ ፈጣን ምላሽ በመስጠት በኩል ትልቅ የታገሉ አርበኛ ናቸውና የስምንቱ ማይቤት 70 ወልቃይት የሚባለው የሀገር ሽምግልና የአጣጥ ሽምግልና በጣም ትልቅ ሚና ከነበራቸው መካከል ከጠገዴ ባላባቶች የወገራ
አውራጃ አስተዳደርን በነበሩበትም አሁንም ታሪኩ የስምንቱ ማይቤት የሰባ ወልቃይት የሽምግልና የዳኝነት ስርዓቱን ከጎንደር በጌምድር ጋር የተገናኘ ሆኖ እናያዋለን ማለት ነው። በበጌምድር ሰሜን ጠቅላይ ግዛት በወገራ ጭልጋና ጎንደር አውራጃዎች ውስጥ የተጠናከረው እርሻ ተስፋፋ። ይህን የተረዱት አዋሳኝ ሀገራት ለመሬት ፍለጋ ድንበር መግፋት፣ የእርሻ ሥራ ማወክን ሙከራ አደረጉት። ድንበራቸውን እንዳይን ብሌን የሚያዩት ቢትወደድ አዳነ መኮንን የገበሬው መሬት ተጠብቆ ደህንነቱ ተከብሮ የሀገር ሉዓላዊነት ተጠብቆ እንዲኖር ጥረት አደረጉ። ሱዳን ወሰኑን አሁንም ዛሬም ያልተቋጨው ጭቅጭቅ በ1902 ዓ.ም በአጼ ምኒልክ ዘመነ መንግስት የተጀመረ ነው ነበር። ይሄን ወሰን ሱዳን ሁልጊዜ ልትጥስ ትፈልጋለች። የምትጥሰው ለምንድን ነው? ወደ ደጋው መምጣት ትፈልጋለች። ሱዳን የውሃውን ምንጭ መያዝ ይፈልጋሉ። ይህን መያዝ ስለሚፈልጉ ሁልጊዜ የወሰን ግጭት አለ። በዚያን ጊዜ የአገር ግዛት ሚኒስትር የነበሩት ክቡር አቶ ጌታሁን ተሰማ ይባላሉ። የአገር ግዛት ሚኒስትሩ የኢትዮጵያ የሱዳን መንሱር ካሊድ ይመስሉኛል የነበሩ። እነኚህ ገዳሪፍ ላይ ስብሰባ አድርገው ወሰኑን ሊካለሉ ሲሉ ኮሎኔል ታምራት ይገዙ የበጌምድር ሰሜን ጠቅላይ ገዥ ናቸው። ቢትወደድ አዳነ አውራጃ አስተዳዳሪ ናቸው። በዚያን ጊዜ ፍታራድ ተስፋዬ ቅድም ያልኩ ያን ያጎት ያልኩ የጎንደር አውራጃ አስተዳዳሪ ናቸው። ፍታራድ ፈረደ የጭልጋ አውራጃ አስተዳዳሪ ናቸው። እነዚህ አብረው አጅበው ሂደዋል ከኮሎኔል ታምራትና ከአቶ ጌታሁን ተሰማ ጋር ያው የሀገር ወሰንተኞች ስለሆኑ ሶስቱ ሄደው እዚያ ስብሰባ ላይ ይሄ ነገር ሲነሳ እነ ቢትወደድ አዳነ እነ ኮሎኔል ታምራት እነ ፍታራድ ተስፋዬ እነ ፍታራድ ፈረደ እነ ጀነራል ስዩም አራ ይሄንማ እናደርግማ እንዴት ወሰናችን ይነካል? ገዳሪፍና ከሰላ ላይ ማስረጃ እያቀረብን እንዲያውም የእነሱ ማስረጃ ይሄው እየተናገረ ነው። ራሱ ጎየን 5-6 ኪሎ ሜትር ገብቻለሁ ብሎ ጽፏል። አስቸጋሪ ስለሆነ መሬቱ መሄድ አልቻልኩም ብሎ ይሄ ብቻ አይፈርሰዋል አሉ እነሱ። እኛ ወደ ውስጥ እርሻለን እያለን እነሱ ናቸው ወደዚህ የሚመጡ አይገቡ ማለት ይህን ቢትወደድ አዳነ ትግል ነው የመጀመሪያው ልብ አድርገ ነው። ከዚያ ጀምሮ ይኸውልህ በትግል ነው ያለ። ከዚያ ወዲህም ይኸው እኛ እየታገል ነው አለን። እኔ በመሰረቱ የኢትዮ ሱዳን ቦርደር ኮሚሽን አባል ነኝ በብሔራዊ ኮሚቴ ውስጥ ዛሬም። አይ ደጃች አዳነ አንተውንም ከወደዱ ማርና ቅቤ ናቸው፣ ከጠሉ ነው ገጣጣ ናቸው። ደጃች አዳነ ስለ ሀገራቸው ገጣጣ ናቸው። ጠረፋቸው ሲጠብቁ ነበር ይሄዳሉ። በእግራቸው እኮ ነው። እንደ ዛሬ መኪና ቢኖርማ አዲ ገዳሪፍ ሳይገባ ነው። የሱዳን ተስፋፊዎች በሁመራ በኩል ገላዘራፍ አሁን ሁሉ በሱዳን ተያዘ የሚባለው ቦታ አልፋሽካ፣ እነዚህ ቦታዎች መሆኑት ድሮ ሱዳኖች ክሌም ያደርጉ ነበር። ግን ያን አካባቢ ሱዳንን በማባረር የሁመራ ግዛት የመተማ ግዛት እንዲሆን ከፍተኛ መስዋዕትነት የከፈሉ ናቸው። አገር መውደዳቸውን አንዱ የምታይባቸው ጃንሆይ መንግስት ፈቃድ ሳይጠይቁ ያን አካባቢ የሱዳን ተስፋፊዎችን ከ2-3 ጊዜ በላይ በጦርነት መልሰዋቸዋል። ድንበር ጠባቂ ጫፍ እስከ ጫፍ የሚጠብቃት የነበረ እሱ ነው። ያን ጊዜ እኮ ነገሬ ድንበር አስጠብቆ ብለዋል ከተባለ ጉግሎ ነው የሚወጣ ሰው። እንደ ዛሬ አይደለም። እኔ ለብቻ አንተ ለብቻ አይደለም። የወልቃይት ጠገዴ ህዝብ በጎ ጠረፍ ጠባቂ ነው ስነው ጥንትም ጀምሮ ከነበረው ነው። አሁንም ድረስ በጎ ጠረፍ ጠባቂ ነው የሚባለው ማህበረሰብ እነ ደጃዝማች ቢትወደድ አዳነን እነ ደጃች አያናዝጊ እነ ደጃች ጸዳለ ፍትራይ መለሰ ረዳ ናፍትራይ መለሰ ኃይሉ ናፍትራይ ሰረበ ለማም ይሄ ሁመራ እርሻ ልማትም እንዲለማ ትልቅ ሚና ነበራቸውና ግን ፈርቀዳጅ ሆነው ሀገር ወዳድ ናቸው፣ ድንበር ጠባቂ ናቸው፣ የሀገር ፍቅር ያላቸው ነው፣ የህዝብ ፍቅርም ያላቸው ነው። ድንበራቸውን በጠላት እንዳይደፈር የሚታኮሱ የሚዋደቁ ትልቅ አርበኛ ናቸው። እንዲያለሽ ወልቃይት እንዲያለሽ ጠገዴ የደፋር ሀገር የደፋር ሀገር በ1966 ዓመተ ምህረት የአፄ ኃይለ ሥላሴ ሥርዓት በደርግ መንግሥት ተተካ። ለንጉሡ ታምነው ሥርዓትን አስፍነው ዓመታትን የዘለቁት ቢትወደድ አዳነ መኮንን ልባቸው ተከፋ። የሥርዓቱ መውደቅ ውስጣቸውን አሳዘነው። ገና ከጅምሮ በስሜት ተሞልቶ ፊውዳልን ጠልቶ ነባሩን ሥርዓት ወታች አድርጎ ከሚከሰው የደርግ መንግሥት ጋር ግጭት ጀመሩ።
66 ለውጥ መጣ። እኛ የምንፈልገው ዲሞክራሲ ነው፣ ሶሻሊዝም የሚባል አንፈልግም ስላልነ ደርግኛን ለመፍጀት እቅድ አወጣ። ያኔ እሳቸው አባቶቻችን ወንድሞቻችን እነ ፊታውራሪ ሰረበ፣ እነ ፊታውራሪ ወንድም፣ እነ ፊታውራሪ ጎላ በለጠ፣ እነ ባሻ ኢብራሂም፣ እነ መሐመድ መኮንን የቀረ የለም በሙሉ ንብረቱን እየተወ ቤቱን እየዘጋ ነው የወጣ። እኛም ሁላችን ወላጆቻችን ተከትለን ወጣ። ከእሳቸው ጋር ተቀላቀለ። በጦርነት ገባን። እዛ በኋላ ኃይሉ አበረታቶ ሲመጣ ደርግ ገፋን። በወልቃይት እና በጠገዴ አድርጎ በጠለምት በማይጸምሪ በኩል አድርጎ እስከ 10,000 የሚገመት ኃይል በደባርቅ በሊማሊሞ በኩል መጣ። ወደ ጎንደር በሁመራ መንገድ በኩል ገስግሰው ትክል ድንጋይ የሚባል ከጎንደር ከተማ 25 ኪሎ ሜትር ደረሱ። ሰሜን አውራጃ ዘዋለ መኮንን የሚባል ለካ የኢሃፓ ሰው ነው። እንደውም ሴንትራል ኮሚቴ አባል ነው። ቢትወደድ አዳነ ደግሞ የወገራ አውራጃ የነበሩ ናቸው። የንጉሱም የቅርብ ሰው የነበሩ ናቸው። አርበኛ የነበሩ ናቸው። ጎንደር ያለው ጦር ጎንደር ዙሪያን በመከላከል ብቻ ተወስኗል። መፈናፈኛ የለም። የደርግን መንግስት በመቃወም ከጠገዴ ተነስተው ወደ አድርቃይ ሄደው ከአድርቃይ ጀምረህ ደባርቅን፣ ዛሪማን፣ ዳባትን ሊበሬት እያደረጉ እስከ አምባ ጊዮርጊስ መጥተው ነበር። አምባ ጊዮርጊስ ሲደርሱ የገስጥ የሚባል ከፍተኛ ጦር ደርግ ጦር በአጋጣሚ ደርሶ ወደ ጎንደር የሚያደርጉት መስፋፋት እንዲቀጭ ያደረገ እና ብዙ ተከታዮቻቸው አለቁ። ደርግ እዚህ ለሙሉ እያስገሎታል። ምሁር ነው፣ የመምህር ኃላፊ ነበረ። የአስተዳዳሪ እንዴት ይጠቅምናል ብሎ ትንሽ እንደዚህ ሲል በሉት በጥይት ብሎ አስመታው፣ ሞተ። የልጅ ልጅ ነው፣ የእሳቸው የልጅ ልጅ ነው እና እስከዚህ ግፍ ደርሶባቸዋል። አባደፋራዴን ብትወደድን አዳነ አንተንህ ደፋር በስራው እኮ ነው፣ በትግሉ እኮ ነው ደፋር የተባለ በስራቸው ነው። እኔ እንደዚህ ነኝ ማለት አይገባም። ሰው በስራው ነው። ደጃች አዳነ አባ ደፋራዴ ተብሎ ተጠርቷል። ተሰሚ እንጂ የእሳቸው አሽከራ አይደል የሚል የነበረ እስከ መጨረሻ አዳነ ይሙት ነው። አሁንም አዳነ ይሙት ነው። አዳነ ይሙት አረብ አዳነ ማለት ሰው ብሏል። ተው መንግስት ተቀምጦ ተብሎ እንጂ አረብ አዳነ ማለት ማለት አሁን እዛ ጠገዴ ወልቃይት ሄዳችኋል። እዛ ማንም ሰው ብትል የደፋር አሽከር ነው የሚለው። ደፋር የእሳቸው የፈረስ ማዕረግ ነው። ልክ አባ ኮስትር በላይ እንደሚባለው አባ ደፋራዴ የሚባለው እብር በዲ አሁን የተወለደ ልጅም የደፋር አሽከር ነው የሚለው። ሎያል ነው ለእሳቸው በታሪካቸው። የሀገር ወዳድነት፣ የህዝብ ፍቅር፣ የእርሻ ፍቅር፣ የልማት ፍቅር፣ ዳር ደንበርህን መጠበቅ ከነዚህ ጀግኖቻችን ብዙ ትምህርት መውሰድ ይቻላል። ባለፉት ታሪክ ኢንስፓየር እየሆን የራሳችን ታሪክ ለመስራት ደግሞ ትውልዱን ማዘጋጀት ማስቀጠል ያስፈልጋል። በአርማጭሆ ጠገዴና ወልቃይት እንደ ምልክት የሚቆጠሩት ዘመናቸውን ሰጥተው ህዝባቸውን በታማኝነት አስተዳድረው ድንበራቸውን አስከብረው ሀገር አጽንተው ከኖሩት ከክቡር ቢትወደድ አዳነ መኮንን ጋር በአካል አብረዋቸው የሰሩ ግለሰቦች ስለ ስብዕናቸው ብዙ ይናገራሉ። ምግባራቸውንም ምሳሌ ያደርጋሉ። ደጃች አዳነ አውቃቸዋለሁ። በአካል መሳቸው ጋር 2-3 ቀን ተነጋግሬያለሁ። እንደዚያው እንዳሁኑ በጣም ተከባሪ ናቸው። ጀግንነታቸውም የበረታ ነው። በጣም ትእዛዛቸው ክብር ነው እና እሳቸውም ለህዝቡ እኮ በጣም ለሀገር ሰው በጣም ድንቅ ነበሩ፣ ረዳት ነበሩ። ቢትወደድ አዳነ ጋር እኔ ራሴ ከእሳቸው ጋር ቁጭ ብዬ መክሬያለሁ። ኢዲ ውስጥ ሁነንም እኔና እርሳቸው አብረን ሰርተናል። ቢትወደድ አዳነ መልከ መልካም፣ ትንሽ ጥርሳቸው ወጣ ወጣ ያሉ ናቸው። ሲናገሩ ኮልተፍ ያሉ ናቸው። ፊታቸው ፈገግተኛ ነው። አንድ ቀን እንኳ ፊታቸው ታስሮ አያውቅም። ለሚያናግራቸው ሰው፣ ለሚጠይቃቸው ሰው ቢትወደድ አዳነ መኮንን እንኳን መሰለው እኔ ጋሻ ጃግሬ ሆኜ ጠመንጃ ተሸክሜ በ1970 ዓመተ ምህረት እኔ አንጋች ነበር። ከባድ ሰው ናቸው፣ አስተዋይ ናቸው።
አገር የሚያስተዳድሩ አገር ወዳድ አርበኛ ኢትዮጵያ ኮራ ጀግና አንበሳ ብስላ ነበር። በአካል ከዚህ ከአባቴ መጥተው ተጠርተው ወደ 7-8 በሬ ነው የሚታረድ የማርያም ድግስ ክርስትና ጠርታቸው አይቀሩም። ከተጠሩ ጸበል ክርስትና እኔ ትልቅ ነኝ እኔ እንደዚህ ነው ብለው አይቀሩም። ጋሻ ጃግሬም አያረጉም። ሁለት ራሳቸው ነው የሚመጡ። ሁሉ ትልቅ ሲወዳቸው ነበር። አርበኛው ገበሬው ሲያስተባብሩ ነው የነበሩና ቢትወደድ በጣም ትልቅ ሰው ናቸው። በአካል ደህና አድርጌ ነው ማውቃቸው። አራነ እስከ ንግግር አለኝ። ሰው አክባሪ ናቸው። እንኳን እኛን እንደዚህ ያለነውን ማንም ሰው ጭርንቁስ ለብሶ ቢሄድ ናስቲ ምንድነው የገሌ ልጅ አይደለ ብሎ ነው አቅፎ እዚያ ጥጋቸው የሚያስቀምጡት እንጂ እንደዚህ የፕሮቶኮል መሸበር ምናምን የለም። እሳቸው ቤት ኢኖሰንት ናቸው። ዝምተኛ ናቸው። ጨዋታ ያው ሁልጊዜ ቁም ነገር ላይ ነው እንትን ይሉት። ረጅም ናቸው። ቁመታቸው ረጅም ናቸው። በጣም ወፍራም አይደሉም። መካከለኛ ሰውነት ነው ያላቸው። አረ ጠገሩሽ አትንኳቸው፣ እኒ ወልቃይት አትንኳቸው፣ እየነካኳቸው እንደ መጫን ነብር ይፈላንደናቸው። የኢትዮጵያን አንድነት አጥብቀው የሚወዱት ነጣይ ፖለቲካን የሚጠየፉት ቢትወደድ አዳነ መኮንን ጫካ በገቡ ሸማቂ ኃይሎች ጥርስ ተነከሰባቸው፣ መኖሩም አስፈራቸው። አቶ ታክሎ ተሾመ የደም ዘመን በሚለው መጽሐፋቸው ስለ ቢትወደድ አዳነ መኮንን መጨረሻ ሲጠቅስ ቢትወደድ አዳነ ከብዙ ዘመን ጀምሮ የደርግ መንግስትን የተፋለሙ ናቸው። እንዲሁም በኢህአፓ ላይ የፈጸሙት በደል አለመኖሩ ሐቅ ነው። ይህ መሆኑ እየታወቀ በምን ምክንያት ሊገደሉ እንደቻለ እስከ ዛሬ ድረስ በውል የሚታወቅ ነገር የለም። በእሳቸው ላይ የተፈጸመው ድርጊት ግን በጣም አሳዛኝ ነው በማለት የተደረገባቸውን የግፍ ግድያ በገጽ 259 አስፍሮት ይገኛል። አሟሟታቸው ወያኔ የሚለው የሀፓ ጠፋቸው ነው የሚል፣ የሀፓ ደግሞ ወያኔን ያጠፋቸው ይላል። በእርግጠኛነት ግን ሴራው የነበር በዛን ጊዜ ምንድን ነው? እሳቸውን ካላጠፋነ ወልቃይት ጠገዴን ማስተዳደር መግዛት መያዝ አንችልም የሚል እሳቤ የወያኔ እሳቤ ነበር። አሟሟታቸው ምን መንገድ ነው ቆይተው የአባ ነው ይሏቸዋል። ሌላ አይናል እኮ አልተገኘም። መቼም ሙተዋል። በጥይት ነው የሞቱ። የአገር ስርክርክ ካለ ጤና ነቅናቂ ካለ ማን ጥሩ ይጠጣል? ወንድም አሁንም ነቅናቂ እያለ ጥሩ ሊጠጣ ሰው አይችልም። ደፍራሽ ውሃ ነው የሚጠጣ እና እሳቸው ሞቱ ሰማነ። ምን ይደረግ? እሳቸው ባሏት በረሃ እንደገቡ በቃ መልሰው ዳባትን ሳይዋት ነው በውጊያ ካልሆነ መስሪያ ቤታቸው ገብተው ሳይዋት ነው ህይወታቸው ያለፈ። በ1975 ዓመተ ምህረት ቢትወደድ ወደ ሱዳን ሲሄዱ ተጨማሪ እርዳታና መሳሪያ ሌሎችም ነገር ለመስራት ሲሄዱ በ1975 ዓመተ ምህረት የህወሓትና የኢፒአርፒ ታጣቂዎች ወደ ጠገዴ መምጣት ጀመሩ። አንዳንድ አካባቢ ላይ ያን ጊዜ ህዝቡ እዚህ አካባቢ ውጡ ሲላቸው ጠገዴና ወልቃይትን ለመቆጣጠር የቢትወደድ አዳነ በህይወት መኖር አደገኛ መሆኑን ያመኑት እሳቸው ከሱዳን ሲመጡ በር ላይ ሱዳን ስትሻገር መሳሪያ የምትይዘው ከሀገርህ በር ላይ ስደርስ ነው። ቪዛ አርምድ ሆነ ነው የምትገባው እና መሳሪያቸውን ወደ አስቀመጡበት ቦታ ሲመጡ ኢንፎርሜሽን ከሱዳን ተሰጥቷቸው በረሃ ላይ ጠብቀው አምቡሽ አደረጓቸው እና የእሳቸውን መሞትን የማያይዘው ወደ ጠገዴና ወልቃይት ለመስፋፋት እንደሳቸው ያለ ስትሮንግ ሰውና የህዝብ አመኔታ የነበረው ሰው መኖር እንደሌለበት በተሰራ ኢንትሪግ ነው። ራሱ ከኢህአፓ ተዋግተው ዘመነ መርቅ የሚባለው ሲሞቱ ደጃች አዳነ አምተን እዚህ አገራቸውን ንቅበራቸው ብለው ሲታሰብ ወያኔ እንዳይመጣ ነበር በራሱ ባንዳዎች አድርጎ እንዳይቀበር ጠገዴ ብሎ የከለከሏቸው። ቀብር ያኔ ያህል ታላቅ ሰው ያኔ መሰል ሀገር ብዙ ውለታ የፈጸሙ አባት መስዋዕት ሲከፍሉ ወደ ተወለዱበት አካባቢ መጥተው እንዳይቀበሩ የከለከለ ነበር እና አንዳንድ ጊዜ ታዝናለህ ታል ምን ያህል ጥላቻ ሲኖራቸው የሞተ ሰው እንኳ የቅብር ስነ ስርዓት እንዳይፈጸምባቸው እንኳ ከገና በዝቅተኛ ደረጃ በነበረበት ቲፒኤልኤፍ ያን ስራ ሰርተዋል። ታላላቅ ታሪክ ያላቸው ሰዎች እንዳይታወቁ የማድረግ ስራ ነበር ከጧቱ የጀመረው ማለት ነው። አባደ ፈራዲን ቢትወደድ አዳነ አንተንህ በትውልድ ቅብብሎሽ ጀግናን ለመፍጠር ጀግናን ማክበር
ቁልፍ መሆኑን የወልቃይት ጠገዴ ሕዝብ ከልቡ ያምናል። ለኢትዮጵያ አንድነት የተዋደቁት፣ ለድንበራቸው መከበር እየታገሉት፣ ለእርሻ ሥራ መስፋፋት ብዙ የደከሙት ቢትወደድ አዳነ መኮንንን ሕዝቡ ሰናይ ምግባራቸውን መሠረት በማድረግ ስማቸውን ከፍ አድርጎ ዘክሯቸዋል። ጀግናን ለመፍጠር ጀግናን ማበርታት፣ ማክበር እና ማስቀጠል ያስፈልጋል። ማስታወስም ያስፈልጋል እና ይሄን መሰረት አድርገን ከነጻነት ማግስት የቀደምት አርበኞች ጀግኖቻችን እነ ቢትወደድ አዳነ ማስታወሻ የሚሆን ትምህርት ቤት በሳቸው ተሰይሞ ተሰርቷል ማለት ነው። በሳቸው ስም እኔ ትምህርት ቤት መሰየሙ በጣም ነው ደስ ያለኝ። የሳቸው ታሪክ ምንድነው ብሎ ተማሪ ይዞ እንዲሄድ ይሆናል። ቢትወደድ አዳነ ወጣት ወዳድ ናቸው። ይህን ትምህርት ቤት በሳቸው ተሰየመ ማለት ደግሞ የሱ ራዕይ ምን ነበር ብሎ እንዲያጠና ያደርጋል። አንድ የደከሙበትና ይህን መሰረትን አስጠርገው የገቡ ቢትወደድ አዳነ ስለሆነ ከዛው ቦታቸው ላይ በሳቸው ስም ደግሞ ይህን ትምህርት ቤት መሰየሙ ለኔ እንደ ወጣት ደስ ይለኛል። ቢትወደድ አዳነ መኮንን ማለት አንጋፋ አርበኛ ናቸው። በሳቸው ስም መሰየሙ ደግሞ ያሉ ተማሪዎችም የቢትወደድ አዳነ መኮንንን ታሪክ ጎን ለጎንም እያወቁ የሚሄዱበትን አጋጣሚ ስለፈጠረ መነቃቃትን ፈጥሯል። የአካባቢው ነዋሪም ሆነ ተማሪው በሳቸው ታሪክ ተምረው ለቀጣይም የተሻለ ነገር የሚሰራበትን ነገር ለመፍጠር ተማሪውም እየተነቃቃ ያለበት አጋጣሚ ነው ያለው። ዳንሻ የከተማ አስተዳደሩ በወልቃይት ጠገዴ የነበራቸውን ታሪክ ለትውልዱም ስንቅ ስለሚሆን የተማረው አሁን የሚማረው ትውልድም አሻራቸውን እንዲከተል ስማቸውን ጭምር ደግሞ እንድንጠቀምባቸው መፍቀዱ በጣም ትልቅ ደስታ ነው። አስኩሉ ትልቅ ትምህርት ቤት ነው እና ያ ትልቅ ትምህርት ቤት በሳቸው ስም በመሆኑ በጣም ደስ ይላል እንጂ የሳቸው ያልተጻፈ በማን ይጻፍ? ደጃች አዳነማ ለእኛ ሳይሆን ለጦቢያ ብያለሁ። በጣም ትኩር፣ ጠንካራ፣ ተዋጊ፣ ታጋይ ነበሩ እና በዚያ ስራቸው ግን ሸልመን እኔ መምረቃ ውዬ ታሪክ ተርጥሬ ያለው ብዙ ሞዴል የምትለው መልካም ሰው የምትለው የሱ ታሪክ የማያጠፋ ነገር ስትሰይም ብዙ ነገር እሳቸውን ይከተላል ብለን እናስባለን። እንዲያውም ከኛ የእሳቸውን ታሪክ ሙሉ በሙሉ አውቀህ ለማህበረሰቡን በማስረጽ ደረጃ ብዙ የሚቀረን ነገር ያለ ይመስለኛል። ቢትወደድ አዳነ ትምህርት ቤት ተብሎ እንዲሰየም የፈለግ ነው አንዱ ጀግኖች አባቶቻችን እንዳይረሱ፣ ትውልድም ከሱ ተነስቶ መልካም ነገር እንዲሰራ ነው። መጪ ትውልድ ከመልካም ነገር ተምሮ ጥሩ ነገር እንዲሰራ። ምክንያቱም ባለፍንበት 30 እና 20 ምናምን ዓመት ታሪካችን ወደ ኋላ እንዲጠፋ፣ ማንነታችን እንዲጠፋ፣ መልካም አባቶችን ሰዎቻችንም በጥላሸት ተቀብተው እንደ ጨቋኞች እንደ ጸረ ሕዝብ ተደርጎ ስለነበረ መልካም ጎናቸው እንዲያውቅ ትውልድ እና ለሀገር ላበረከቱት መልካም ነገር ስማቸው እንዳይጠፋ፣ ሌላውም ትውልድ ደግሞ እንደሳቸው እንደሆን ብሎ መልካም እንዲሰራ መልእክት ለማስተላለፍ ብለን ትምህርት ቤቱ በሳቸው ስም እንዲሰየም ነበር የታሰበውና እሱም ተሳክቶልናል። ያው ትምህርት ቤቱ የደጃች አዳነ ትምህርት ቤት ተብሎ እንዲሰየም አንዱ ምክንያት ሆኗል ማለት ነው። ቢትወደድ አዳነ ጀግናዊ የኛ መሪ የኛ መሪ። አሁን የምገኘው በወልቃይት ጠገዴ ሰቲት ሁመራ ዞን በዳሻ ከተማ በክቡር ቢትወደድ አዳነ መኮንን በተሰየመው ትምህርት ቤት ነው። ትምህርት ቤቶችን፣ መንገዶችን፣ ድልድዮችን፣ ሆስፒታሎችን በእንደዚህ አይነት ጀግኖች መሰየሙ ብዙ ጊዜ በሌሎች ጀግኖች እንዲፈጠሩ በጀግና ፈጠራ ሂደት ውስጥ ከፍተኛ ሚና ይኖረዋልና በተለይ በዚህ ትምህርት ቤት የሚማሩ ተማሪዎችም በስነ ልቦናቸው በአእምሯቸው ውስጥ በተቻለ አቅም የነገ ማንነታቸውን ፈልገው እንዲያገኙ ብቻ ሳይሆን ከክቡር ቢትወደድ አዳነ መኮንን ከሰሯቸው ተግባራትና ጀግንነት በተጨማሪም ራሳቸውን እንደ አዲስ የሚፈጥሩበት እድል ሰፊ መሆኑን ማንሳት ይቻላል። ቢትወደድ ጀፋር መድኃኒቱ እንደዚያው ተነሳ ሁለት ተዜሙት ወልቃይት ልታይላት እንዳደረግናት። አገር ወዳድ ነበሩ። አገር እንዲደፈር አይፈልጉም። እኛም የነሱን መሆን ነው። እኔ እንደራሴ በቃ የእሳቸውን ይዤ በወጣ የሚል ሀሳብ አለ። ላመኑበት ነገር ወደ ኋላ አይሉ። የህብረተሰብ ችግርም ከሆነ ለማስተካከል፣ አገራዊ ችግርም ከሆነ ለማስተካከል፣ አስተዳደራዊ ጉዳዮችም ከሆነ ለማስተካከል ካመኑበት ነገር ወደ ኋላ አይሉ። እሱ የምንማርበት እኛ እንደ ትውልድ ታማኝነት ነው። እኔ ከደጃች አዳነ የምወስደው ታማኝ ናቸው። ከዚያም እንደማይረግጡ የነበሩ በአቋማቸው ይዘው እስከ መጨረሻ የዘለቁ መሪ ቢባሉ ደጃች አዳነ ናቸው እና እሱ ለትልቅ ለትውልድም ማየት እና መማር የሚያስፈልገን ነገር ነው ብዬ ነው የማስበው። የቢትወደድ አዳነ ታሪክ ለወደፊት ለሚመጡት ልጆች ግን
እንደ አዲስ ብናስተምር ይህንን ተገንዝበው አባቶቻቸውን ታሪክ የሀገራቸውን ታሪክ ያውቃሉ ብዬ አምናለሁ። የአሁኑ ትውልድ አንዱ መማር ያለበት ከአርበኞቻችን እንደነ ቢትወደድ አዳነ የሀገር ወዳድነት፣ የህዝብ ፍቅር፣ የእርሻ ፍቅር፣ የልማት ፍቅር፣ ዳር ደንበርህን መጠበቅ ከነዚህ ጀግኖቻችን ብዙ ትምህርት መውሰድ ይቻላል። ክቡር ቢትወደድ አዳነ መኮንን ለአካባቢው ልማት ብዙ ዋጋ ከፍለዋል። ከተሜነትን ለማስፋፋት ዕድሜያቸውን እንደ ሻማ አብርተዋል። የራስን ለውጥ ንቀው የህዝቡን ሰላም አስቀድመው የፍትህ ስርዓቱን አስጠብቀው ሀገር መርተዋል። ይህ በጎ ስራቸው ከትውልድ ትውልድ እየተሸጋገረ ስማቸው በደማቁ መነሳቱን ቀጥሏል። አባደ ፈራዲን ቢትወደድ አዳነ